ሲቲ አሸንፏል። ማን ሲቲ ሃራምቦል ጀመረ ሲቲ ምን ማለት ነው? ሰከንድ አፍ ላይ ኒውካስትል ብቻውን ነው የጠፈጠፋቸው። እግዚአብሔርን ማለት ኒውካስትል በጣም ነው የምትችሉት እንዴ! እኔ እኮ ታውቆኛል፣ ሰከንድ አፍ ላይ ጎል እንደሌለው ታውቆኛል። እኔ ፈርስት አፍ ላይ 2-1 ሲያልቅ ኒውካስትል 1 ካገባ ብዬ ነበር። ሰከንድ አፍ ላይ ማን ሲቲ በስማ እንዴት ነው እየተፈጠረ ያለው? ሃላንድ ዛሬ ሴንተር ባክ ነበር። ምንድን ነው ሙሉ ጨዋታውን ክሮሶቹን እንዳለ ብሎክ እያደረገ ነበር። ይህ ሰውዬ ጤነኛ አይደለም። ሮቦት ነህ አውቃለሁ፣ ግን እንዴት ነው እንደዚህ ያሁላ ኳስ ብሎክ የምታደርገው? ማን ጭራሽ አልቻሉም ኒውካስትሎች። ጆሊንተን ቀድሞ ያስፈልግ ነበር። ገባና ደበደባቸው፣ ህዝቡን እንዳለ ጨፈጨፈው። ማን ጆሊንተን በጣም ያስፈልግ ነበር። ጆሊንተን ቀድሞ ወይኔ ሲቲ 2-1 ማን ግን እንደማትችሉ አይቻለሁ። እናንተም እንደማትችሉ አይቻለሁ። ገባችሁ አይደለም? ሲጨንቃችሁ እንደምትከላከሉ ተመልክቻለሁ። ቀጣይ ጨዋታዎች ላይ በደንብ ይቋጠርባችኋል። ወይኔ ቋጠሩ፣ ወይኔ እንቅልፌን ብተኛስ። ጀማው እንዲህ አይነት አጓጊ ልብ ሰቀይ ጨዋታ እንደነበረ ተመልከቱ። ይኸውላችሁ ፔፕ ጋርዲዮላ እንዴት እንደሚዘለ ተመልከቱት። ይኸውላችሁ ሃላንድ እንዴት እንደሚሆን ተመልከቱት። ይኸውላችሁ ይሄ ሁሉ መልእክቱ ለኛ ነው፣ ለሌላ እኮ አይደለም እኮ መልእክቱ ለኛ ነው እየላኩልን ያለው። ይኸውላችሁ አንድ ቡድን እየመራ ኳስ ሰጥቶ ሳይሆን መከላከል ያለበት። ይኸውላችሁ ፎደን የሳቱን ኳስ አይታችሁታል። በተጨማሪ ሽርፍራፊ ሰከንድ ላይ ማለት ነው በረኛ ያወጣውን ኳስ በቃ ማጥቃት መከላከል እንደሆነ ጭምር ነው ለኛ ዛሬ ያስተማሩን። ኳስ ሰጥቶ መሸሽ አይደለም መከላከል አይደለም። ገብቶሃል? ኳሱን ትይዞና አታክ ነው የምታደርገው። ይሄው በቃ አሁን ዋንጫው የኛ ነው። ሴሌብሬሽናቸውን ተመልከቱ እያንዳንዳቸው ማለት ነው። ጋርዲዮላ እንዲህ ሲዘል አላየሁትም። እጅግ የፈራው ከባዱ ጨዋታ የነበረው ለሱ የሚፈትነው ኳስ የነበረው ይሄ እንደሆነ ተረቶታል መሰለኝ። ከምንም ጊዜው በላይ ነው ሲፈነጥዝ ማያዩ። ይኸው እንደ ጻድቅ ማለት ነው። ወይኔ ይሄ ጨዋታ የሆነ ነገር እናገኛለን ብዬ ጠብቄ ነበር። እኛ ኢትሃድ ላይ ሄደን እንደውም ነው ከዚህ ቡድን ላይ 3 ነጥብ የምንወስደው። ኢትሃድ ላይ ሄደን 3 ነጥብ እንወስዳለን። እንዴት አባታቸውን የሚፈነጩት እናንተ! ዋንጫ መብላታቸውን ያረጋግጡ እኮ ነው የሚያስሉት። ወይኔ ኒውካስል 2-1 ተሸንፏል። አልፈርድበትም። ምክንያቱም ኒውካስል የገጠመው ማንቸስተር ሲቲን ብቻ አይደለም 18ቱን ቡድኖች ሸመላችሁ። ከአርሰናል ውጭ ያሉት 18ቱን ቡድን የማንቸስተር ሲቲ ደጋፊዎች ነበሩ። አለው አትችሉ ኒውካስሎች ባይዘው አትችሉ፣ ግን ባትችሉም አልፈርድባችሁም። እንዲሁም ደግሞ ኮንፈረንስ አትገባትም። ኤዲሃው ደግሞ ተባረራታለህ። ገነርስ አንድ ነገር ልንገራችሁላችሁ፣ አርሰናል ማለት ነው ፉክክሩ ከአንድ ቡድን ጋር ብቻ አይደለም፣ ከዓለም ሁሉም ቡድን ብትሉ ሰው ብትሉ ሁሉም አጌንስት አርሰናል ከኛ ተቃራኒ ናቸው። የኛን ውድቀት ነው የሚጠብቁት። ስለዚህ በዚህ ሰዓት ማለት ነው ኮስተር ቆፍጠን ብለን ማለት ነው ቡድናችንን በአንድነት መደገፍ አለብን። የምሬ ነው የምላችሁ። በቃ ጠላቶቻችን ብዙ ናቸው፣ ባናታቸው ደግሞ ማለት ይተከላሉ። ማንቸስተር ሲቲ አሸንፏል፣ በነጥቡ በ2 ሆኗል። ከነገ ጀምሮ ማለት ነው ቡድኔ ወንድ ነበር፣ ወንድነቱ እንዲቀጥል ነው የምፈልገው። በቃ አለቀ። ሜንታሊቲያቸውን ነው የምፈልገው። የኛ ቡድን ሜንታሊቲ ከተመለሰ አሪፍ ከሆነ ማለት ነው ሜዳው ላይ ሄደን እንገርፈዋለን። የምሬ ነው የምላችሁ። አትፍሩ፣ በቃ ተዋቸው። እንደው ትኩረት አናርግ እነዚህ ላይ ትኩረት ለክለባችን። በቃ 11 ጨዋታዎች ይቀራሉ። 11 የፍጻሜ ጨዋታዎች ለኛ። ሲቲ ገግሞ 2-1 በዛው ሰከንድ አፍ ተቀጥቅጦ ማለት ነው። ግን የሚቀጠቀጠ ፖዚሽን ብቻ ነው እንጂ እኮ ምንም የሚያገቡ አይመስሉም ነበረ። ምንም አንዴ ብቻ ተሞከረ። እሱም ዶሮኑም አይሰማም እኮ ገባ፣ አይሰማም። ሃላንድ ራሱ ወደኋላ ተመልሶ እየተከላከለ ነበር። ፊልሚያ ተፋለሙ ሲቲ ነጥባቸውን ይዘው ለመውጣት ማለት ብቸኛ ያየነው ፖዚቲቭ ነገር ሰከንድ አፍ ማፈግፈጋቸው ነው። አያ ኖርማል ነው ሰከንድ አፍ። አንዳንዴ ያቻ ይደረግብሃል፣ አንዳንዴ ይገባብሃል፣ አንዳንዴ ደግሞ ይዘህ ትወጣለህ። ገባህ አይደል? ሊጉ እንደዚህ ሆኗል። ሁለቱንም ሀፍ መደብደብ በጣም ከባድ ሆኗል አሁን በዚህ ሊግ ማለት። ኒውካስል ዝም ብለሽ ተኛሻ አንቻድክ። ጎርደን ጀግና ናት። ኢላንጋ የሚባል ደደም መሀይም ነው ያላጫወተ። ገባህ አይደል? ልክስክስ ኳስ ማቀበል ምናምን አይችል ማለት የሆነ ኳስ እኮ በቃ ዝም ብሎ ቢሰጥህ እኮ ያለቀለት ነበር ማለት። ያው ዱራኑማ ማለፍ ይጠበቅባል። እሱ ከባድ ነገር ነው፣ ግን ምንም ማድረግ አይቻልም። ነገ የአርሰናል ደጋፊ ከክለባችን ጎን እንደሆንን ማሳየት አለብን። ተረዳችሁ አይደለ? እንዳትቀሩ። ፓርኪንግ አለ፣ የሰላት ቦታ አለ፣ የምታፈጥሩበት ቦታ አለ። ሁሉም ነገር ዘጋጅቷል። ብስራተ ገብርኤል አዶት እንዳትቀሩ። ዶሮዋን እንገነጣጠራታለን፣ እናፈጥርባታለን። ለክርስቲያን ወገኖቻችን ደግሞ የጾም ዶሮ አለ። እንዴት እንደተሰራ እንዳትጠይቀኝ፣ በ3 ነጥብ አሳይሃለሁ። ጨዋታው ተጠናቀቀ። እግዚአብሔርን ሲቲ ያስፈራል። ቋጥር አልተሳካልህም ምናምን ብላችሁ እንዳታወሩ። አልተሳካልኝም፣ ቋጥር ያለው በደንብ ምንም ጥያቄ የለውም። ሲቲ ርምጥምጥ ያለ ክለብ ነው። እግዚአብሔርን
ሳምንት ሊድስ ያስጥለዋል። ጠብቅ። ሆም 3 ጨዋታ ሆም ያደረገውን ጨዋታ ነው ያሸነፈው። አሳማኝ ጨዋታ የለውም። እርምጥምጥ ያለ ሲቲ እርምጥምጥ። አረ ኒውካስትል ቀሽም ነህ። በስመ አብ ወወልድ ወመንፈስ ቅዱስ። እኛ ስንቋጥር ነው እንዲህ ብልጥጥ የምትሉት። አርሰናል ላይ ቢሆን አሁን ትፈረጥጣለህ። በስመ አብ ወወልድ። ዘንድሮ አርሰናል በራሱ ምክንያት ዋንጫ ካላጣ ሲቲን ኢትሃድ ላይ ሄዶ የማሸነፍ አቅም አለ። ክርስቶስን የምሬ ነው። ይህ ሲቲ ቼልሲን አያሸንፈውም በታሪክ። ኧረ ሲቲ አረ ምንም የዋንጫ ተፎካካሪ የለብንም። ሲቲን አያሸንፈን ሊጉን እንበላለን። የአርሰናል ደጋፊ እንዳትፈራ ክርስቶስን። የፈራው መስሎ ነው። አረ ወፍ እኔም ነገ ዶሮ ነው ስጂ ልጥፍ ነው። ኒውካስል ግን አረ ቻምፒየንስ ሊግ